ሰላም የዲጂታል ኤዱኬሽን ተከታታዮች፣ ለዛሬ እየላችሁ የመጣሁት የስልካችንን ፍጥነት የሚጨምሩ 9 ዋና ዋና ነገሮች ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ ለጓደኞቻችሁ እንዲደርሱ። በዚህ ቪዲዮ 9 ዋና ዋና ነገሮች የስልካችንን ፍጥነት የሚጨምሩትን አንድ ባንድ እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ጀምሩ። የመጀመሪያው የስልካችን ፍጥነት አንድ ከሚጨምሩት የመጀመሪያውና ዋነኛው የምንለው ምንድን ነው? የስልካችን ስቶሬጁን ወይ ደግሞ የስልካችን ስቶሬጅ ማጽዳት ነው። ምሳሌ ስቶሬጃችን ከ10 እስከ 20% ቢያንስ ምን መሆን አለበት? ፍሪ መሆን አለበት። ስለዚህ ስቶሬጃችን ባዶ ማድረግ አለብን። ስልካችን ከ90 እስከ 95 በላይ ፐርሰንት ወይ ደግሞ ከ80 በላይ ከሆነ የስልካችንን ፍጥነት ይቀንሳል። ስለዚህ ስልካችን የተለያዩ አፕሊኬሽኖችን ለመክፈት ቢዚ ይሆናል ማለት ነው። ስለዚህ የመጀመሪያው መንገድ ምንድነው? የስልካችን ስቶሬጅ ባዶ ማድረግ ወይ ደግሞ የስልካችን ስቶሬጅ ቢያንስ ከ10 እስከ 20% ማድረግ አለባችሁ። እነዚህን ነገሮች ለማድረግ ምንድነው መጀመሪያ የምትገቡት ስቶሬጅ ላይ ትገባላችሁ። ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ ቀጥታ ወደ ስቶሬጅ ትሄዳላችሁ። እዚህ ጋር እንደምታዩት አሁን የኔ ስቶሬጅ ምን ይላል? ፍሪ 0.98 ይላል። ስለዚህ ስልኬ አሁን ምን እየሆነ ነው ማለት ነው? በጣም ቢዚ እየሆነ ነው አፕሊኬሽኖችን ለመክፈት። ቀጥታ እዚህ ጋር ስቶሬጅ ጋር ገባና እዚህ ጋር እንደምታዩት 97% ተጠቅም ያለው የግድ ምን መሆን አለበት? ከ10 እስከ 20% ፍሪ መሆን አለበት። ስለዚህ ማኔጅ ስቶሬጅ ውስጥ ገብታችሁ ምሳሌ የማትጠቀሙበትን አፕሊኬሽን ሊሆን ይችላል፣ ብለር የሆኑ ፎቶዎችን ሊሆን ይችላል። እዚህ ጋር እንደምታዩት ላርጅ ፋይል የሚል አለ፣ ቪድሜት እዚህ ጋር አንዩዝድ አፕሊኬሽን የሚል አለ። እነዚህን ነገሮች ሴሌክት አድርገን ማጥፋት አለብን የመጀመሪያው ማለት ነው። ወደ ሁለተኛው ስንሄድ ምንድነው የሁለተኛው ጋር ስንሄድ ክሊር ካች ማድረግ ወይ ደግሞ ካች ሚሞሪ ማለት ነው ቴምፖራሪ ስቶር የሚያደርግልን ነው። ስለዚህ ቴምፖራሪ ስቶር የሚያደርግልን የተለያዩ አፕሊኬሽኖች ሲጠቀሙ ቲክቶክ፣ ቴሌግራም፣ ፌስቡክ ሲጠቀሙ እነዚህ ነገሮች ቴምፖራሪ ካች ሚሞሪ ላይ ስቶር የሚሆን ስለዚህ በቀላሉ ሎድ አድርጎ ፋይላችን ይከፍታል። እነዚህን ነገሮች ምሳሌ ስልካችን ቢዚ የሚሆን ከሆነ ካች ላይ የተቀመጡት ፋይሎች ማጥፋት አለብን። የመጀመሪያው የምናደርገው ምንድነው? እያንዳንዱ አፕሊኬሽን ላይ ትሄዳላችሁ። ምሳሌ ፌስቡክ ከሆነ ፌስቡክ የሚለውን ትጫኑና አፕ ኢንፎ የሚላለ አፕ ኢንፎ የሚለው ጋር ትገባላችሁ። ዜን ስቶሬጅ ኤንድ ካች የሚላለ ስቶሬጅ ኤንድ ካች የሚለው ጋር እዚህ ጋር እንደምታዩት ይሄኛውን መርጣችሁ ክሊር ስቶሬጅ ማድረግ ትችላላችሁ ማለት ነው። ሌላኛው ምሳሌ የቴሌግራም የቲክቶክ የምታዩ ምሳሌ ቲክቶክ ላይ ገባን አፕ ኢንፎ ዜን ስቶሬጅ ኤንድ ካች የሚላለ ከዚህ ውስጥ ምሳሌ ክሊር ስቶሬጅ ብላችሁ ክሊር ማድረግ ትችላላችሁ። እዚህ ጋር ምንድነው ክሊር ስቶሬጅ ስትሉት አፕሊኬሽኑንም አይሆንም። ክሊር ዳታ ካላችሁት በኋላ ነው አፕሊኬሽኑ ሊሆን የሚችለው ማለት ነው። ስለዚህ ክሊር ስቶሬጅ ካላችሁት ምንም ችግር የለውም። ካሽ ሚሞሪ የሚያገለግለው ምንድነው? ፋስት ነው። ኢዚሊ አክሰስ ለማድረግ አፕሊኬሽኖችን አክሰስ ለማድረግ እንጠቀምበታለን ብለናል። ግን ስልካችን ቢዚ ከሆነ ወይ ደግሞ ስቶሬጁ ፉል ከሆነ የግድ እነዚህን መጠቀም አለብን ማለት ነው። ወደ ሶስተኛው ስንሄድ ቀጥታ ሶስተኛው ጋር የምንሄደው ምንድነው? አንደኛው የማንጠቀምበትን አፕሊኬሽኖች ወይ ደግሞ አንዩዝድ አፕ እናደርግ አለብን ማጥፋት አለብን ወይ ደግሞ አንኢንስቶል ማድረግ አለብን ማለት ነው። ስለዚህ ብዙ ጊዜ ምንድነው አፕሊኬሽኖች ከጀርባ ራን ያደርጋሉ ወይ ደግሞ ባክግራውንድ ላይ ፕሮሰስ ያደርጋሉ። ስለዚህ እነዚህን ነገሮች እንዴት እናጠፋለን የሚለው ሴቲንግ ውስጥ ትገባላችሁ። ዜን አፕሊኬሽን ዜን አንኢንስቶል የሚለው ጋር ትገባላችሁ ማለት ነው። ሴቲንግ ውስጥ ከገባችሁ በኋላ ሴቲንግ ውስጥ ትገባላችሁ። ዜን ቀጣይ ምንድነው ስቶሬጅ ላይ እንገባለን። ምሳሌ ስቶሬጅ ላይ ገብታችሁ ማኔጅ ስቶሬጅ ጋር ስገቡ እዚህ ጋር እንደምታዩት አንዩዝድ አፕ የሚል አለ። ምሳሌ ያልተጠቀምኩበት ኤግዜንደር እስካሁን ምንም ነገር አልተጠቀምኩበት አንዩዝድ አፕሊኬሽን ይላል። ስለዚህ ይህን በቀላሉ ማጥፋት ትችላላችሁ ሴሌክት አድርጋችሁ ማለት ነው። ሌላኛው ወደ አራተኛው ስንሄድ ምንድነው አራተኛው ጋር ስንሄድ ቀጣይ የምናየው ላይቭ ዌል ፔፐር አይጠቀሙ ወይ ደግሞ ላይቭ ምሳሌ ዌል ፔፐር ኮምፒውተር ላይ ካያችሁ ዌል ፔፐር የምንላቸው ምሳሌ የተለያዩ ስክሪኖች የሚቀይሩት ምሳሌ ፉትቦል ልታረጉ ትችላላችሁ፣ ናሽናል ጂኦግራፊ ልታረጉ ትችላላችሁ። ስለዚህ ላይቭ ዌል ፔፐር የምንለው በየሰከንዱ የሚቀያይሩ ባክግራውንዱን የሚቀያይሩ ወይ ደግሞ ፒክቸሩን የሚቀያይሩ ላይቭ ዌል ፔፐር ይባላሉ። እነዚህ የምትጠቀሙ ከሆነ ምንድነው ራማችሁንም ባትሪያችሁንም ይጨርሳሉ ማለት ነው ራን ስለሚያደርጉ። እነዚህን ነገሮች እንዴት ያጠፋላችሁ ማለት ነው ወይ ደግሞ ሆም ስክሪን ጋር እንዴት ትቀይራላችሁ ዌል ፔፐር የሚለውን ቀጥታ እቺኛዋን ተጠቀማላችሁ ማለት ነው። እንዲህ ተጭናችሁ ትይዛላችሁ ስክሪኑን። ዜን ሆም ሴቲንግ የሚላለ ዌል ፔፐር የሚላለ ዌል ፔፐር የሚለው ጋር ምሳሌ እዚህ ጋር የምትፈልጉትን ዌል ፔፐር መቀየር ትችላላችሁ። ስለዚህ ስታቲክ ማድረግ አለባችሁ ማለት ነው። ስታቲክ ማድረግ አለባችሁ ማለት ነው። ላይቭ ዌል ፔፐር የምትጠቀሙ ከሆነ ምን ያደርጋል ማለት ነው የባትሪውንም የራሙንም
ምን ያደርጋል ማለት ነው፣ ባክግራውንድ ላይ ራን ስለሚያደርግ በቀላሉ ስልካችሁን ቢዚ ያደርጋል ማለት ነው። ሌላኛው ዊጅጌት የምንላቸው ደግሞ ዊጅጌት ምንድን ነው? ዊጅጌት የምንለው ምሳሌ የካላንደር ሊሆን ይችላል፣ የሰዓት ሊሆን ይችላል፣ የሙዚቃ ሊሆን ይችላል። እነዚህ የምንቆጣጠርባቸው ስልካችን ላይ ፊት ለፊት የምናገኛቸው ዊጅጌት ይባላሉ። ስለዚህ ዊጅጌት የምንለው አንደኛ በሆም ስክሪናችን ላይ ካላንደር፣ የሙዚቃ ሊሆን ይችላል፣ የተለያዩ መቆጣጠሪያዎችን የያዘልን ነው። እነዚህን ነገሮች ምሳሌ ዝም ብለን የምንከፍታቸው ከሆነ ምን ይሆናል ማለት ነው፣ ስልካችንን ቢዚ ያደርጋሉ። ስለዚህ ምሳሌ ዊጅጌት የምንለው ራሱን ያዘምናል። የተለያዩ ነገሮች ዊል ፔፐር ሲመጣ ሊሆን ይችላል፣ ካላንደር ሊሆን ይችላል። ራሱን አፕዴት ስለሚያደርግ ስልካችንን ቢዚ ያደርጋል። እነዚህን ነገሮች ባትሪያችንን፣ ዳታችንን፣ ስፒዱን ለመጨመር ከፈለግ እነዚህን ነገሮች ማጥፋት እንችላለን ማለት ነው። እንዴት ነው ሪሙቭ የምናደርጋቸው የሚለው ኖርማሊ መጀመሪያ አፕሊኬሽን ላሳያችሁ። ይህን ይመስላል አፕሊኬሽኑ። ስላልጫንኩት ነው። አፕሊኬሽኑ ይህን ይመስላል። የካላንደር ሊሆን ይችላል፣ የታይም ሊሆን ይችላል፣ የሙዚቃ ሊሆን ይችላል። እነዚህ ፊት ለፊት ነገሮችን ነው የሚያስቀምጠው። እነዚህን ነገሮች የያዘልን ነው። እነዚህ ኮኔክሽን ቢኖር አሳያችሁ ነበር። ኦንላይን ራን ስለሚያደርጉ ነው እነዚህ። እነዚህን ነገሮች ማጥፋት አለብን ማለት ነው። ዊጅጌትን ሪሙቭ ማድረግ አለብን ማለት ነው። ሌላኛው ስልካችን ሪስታርት ማድረግ ነው። ቢያንስ በሳምንት አንድ ጊዜ 2 ጊዜ ስልካችን ሪስታርት ማድረግ አለብን ማለት ነው። አንደኛ የስልካችን ፐርፎርማንስ ለመጀመር ስልካችንን በሳምንት ወይ ደግሞ በሳምንት 2 ጊዜ ሪስታርት ማድረግ አለብን ማለት ነው። ሪስታርት ስናደርገው ምንድነው የተለያዩ ኤረሮችን ምን ያደርጋል ማለት ነው፣ ሪሙቭ ስለሚያደርግ ሪስታርት ማድረግ አለብን ነው። ሌላኛው ሶፍትዌር አፕዴት ማድረግ አለብን። ሴቲንግ ውስጥ ገቡና ሶፍትዌር አፕዴት ብላችሁ ዳውንሎድ ኤንድ ኢንስቶል ሌጂትሜት ከሆነ ሶርስ ላይ ምንድነው የራሳችሁን ዳውንሎድ አድርጋችሁ ኢንስቶል ማድረግ ይጠበቅባችኋል። ወይ ደግሞ አዲስ ማሻሻያዎች ሲመጡ አፕዴት ማድረግ ያስፈልጋል ማለት ነው። 8ኛው ጋር ስንገባ አኒሜሽን ወይ ደግሞ ፍጥነቱ እንዲቀንስ አኒሜሽን አለ። የሱን ፍጥነት እንዲቀንስ የሚያደርግልን ነው። አኒሜሽኑ ፎር ኤግዛምፕል ራን የሚያደርግ ከሆነ ምን ይሆናል ማለት ነው፣ የተለያዩ እንቅስቃሴዎችን በተለይ ደግሞ ስልካችን ደከም ያለ ከሆነ ሊዘገይ ይችላል። ስለዚህ እነዚህን ነገሮች ሶልቭ ለማድረግ ሴቲንግ ውስጥ ትገባላችሁ። አባውት ፎን ቢውልድ ናምበር 7 ጊዜ ትጫናላችሁ። ዲቨሎፐር ኦፕሽን ትከፍታላችሁ። ዜን ትራንዚሽን አኒሜሽን ስኬል፣ አኒሜተር ዱሬሽን ስኬል ዜን 1 to 0.5 ትቀይራላችሁ ማለት ነው። እዚህ ጋር ግን ማወቅ ያለባችሁ ምንድነው ሌሎች ቅንብሮችን ወደ መነካካት የለባችሁ። ምክንያቱም እነዚህ ኤክስፐርት ካልሆናችሁ ስልኩን ፎርማቱ ያለው ልታበላሹ ስለምችሉ እነዚህን ብቻ መስራት አለባችሁ። የኔ እዚህ ጋር ስለማይሰራ ነው እንጂ አሳያችሁ ነበረ። ግን እንዴት የምታደርጉት ስቴፑ ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ከገባችሁ በኋላ አባውት ፎን ውስጥ ትገባላችሁ ማለት ነው። አባውት ፎን ውስጥ ገብታችሁ ቢውልድ የሚለውን ምሳሌ ቢውልድ የሚለውን ታረጋላችሁ ነው 7 ጊዜ ትነካላችሁ። 1 2 3 4 5 6 7 እዚህ ጋር የኔ ስለማያመጣ ነው። እንደ ስልኩ ይለያያል። እንደዚህ አይነት ነገሮችን ስትጠቀሙ እንደ ስልኩ ይለያያል። እዚህ ጋር ገብታችሁ አኒሜሽኑን መቀነስ ነው ማለት ነው። ሌላኛው ወደ 9ኛው ስንሄድ አውቶ ዳውንሎድ ኤንድ አውቶ ሲንክሮናስ የሚለው እነዚህን ነገር ማጥፋት አለብን ማለት። ስለዚህ አውቶ ዳውንሎድ እና አውቶ ሲንክሮናስ ስንል ምንድነው ምሳሌ አውቶ ዳውንሎድ አውቶ ሲንክሮናስ ማለት ነው። አውቶ ዳውንሎድ ስንል ቴሌግራም ሊሆን ይችላል፣ ፌስቡክ፣ ቲክቶክ ሊሆን ይችላል። በራሱ ጊዜ ምንድነው ቪዲዮዎችን፣ ሙዚቃዎችን፣ ፋይሎችን የሚያወርድ ነው። እንደዚህ የሚያደርግ ከሆነ ምንድነው አንደኛ ስቶሬጃችንን ፉል ያደርግብናል፣ ሁለተኛ ዳታ ይጨርሳል፣ ሶስተኛ ስልካችንን ቢዚ ያደርግብናል ማለት። ስለዚህ ቴሌግራም ሊሆን ይችላል፣ ዋትስአፕ ሊሆን ይችላል፣ ጎግል ላይ ሊሆን ይችላል። እነዚህን ነገሮች ምን ማድረግ አለብን ማለት ነው፣ ሶልቭ ማድረግ አለብን ነው። ዛሬ የማሳያቸው ምሳሌ ቴሌግራም ላይ አውቶ ዳውንሎድ ወይ ደግሞ ፎቶ፣ ቪዲዮ፣ ሙዚቃ ዳውንሎድ የሚያደርግ ከሆነ እነዚህን ነገሮች እንዴት እናስወግዳለን ነው። ስለዚህ አውቶ ዳውንሎድ የምንለው መተግበሪያው እርሶ ሳይፈልግ ወይ ደግሞ በራሱ ጊዜ ቪዲዮ፣ ድምጽ ሊሆን ይችላል ሌሎች ፋይሎችን የሚያወርድበት ባህሪ ነው። አውቶ ዳውንሎድ ማጥፋት ጥቅሙ ምንድነው የሚለው አንደኛው ዳታን ይቆጥባል፣ ሁለተኛው ስቶሬጅ ፍጥነቱ በፍጥነት እንዳይሞላ ይረዳል፣ ሶስተኛ አላስፈላጊ ፎቶዎችን፣ ቪዲዮዎችን በራሱ እንዳይወርድ ይከላከላል ነው። ሌላኛው ቴሌግራም ላይ እንዴት ይጠፋል የሚለው መጀመሪያ ቴሌግራም ይክፈቱ። ዜን ሴቲንግ አፕ ውስጥ ይገባሉ። ዴታ ኤንድ ስቶሬጅ፣ ዳታ ኤንድ ስቶሬጅ የሚለውን ይምረጡ። አውቶማቲክ ሚዲያ ዳውንሎድ ይክፈቱ። ዜን በሞባይል ዳታ፣ ዋይፋይ፣ ሮሚንግ ስር ያሉ አማራጮችን ያጥፉ ወይም የሚወርዱትን ፋይሎች ይገድቡ ነው። ይህን በስቴፕ ሳሳያችሁ መጀመሪያ ቴሌግራም ትከፍታላችሁ። ቴሌግራም ከከፈታችሁ በኋላ ሴቲንግ ውስጥ ትገባላችሁ ማለት ነው። ሶሪ ዳታ ስላልከፈትኩ ቴሌግራም ዜን ሴቲንግ ውስጥ ትገባላችሁ ማለት ነው። ሴቲንግ ውስጥ ከገባችሁ በኋላ ምን ታደርጋላችሁ ማለት ነው፣ ዳታ ኤንድ ስቶሬጅ ከገባችሁ በኋላ እነዚህን ነገር ትሰራላችሁ ማለት ነው። ዳታ ኤንድ ስቶሬጅ ውስጥ ከገባችሁ በኋላ እዚህ ጋር እንደምታዩት
ዌን ዩዚንግ ሞባይል ዳታ ዌን ኮኔክትድ ዋይፋይ ይላል። ስለዚህ አውቶማቲክ ሚዲያ ዳውንሎድ የሚለው ጋር ምሳሌ እዚህ ጋር እናንተ ምን ማድረግ አለባችሁ ማለት ዋይፋይ ብቻ ስትጠቀሙ ማድረግ አለባችሁ፣ ወይ ደግሞ መተውም ትችላላችሁ። ምክንያቱም አውቶማቲክ ዳውንሎድ የምንለው ፎቶ፣ ቪዲዮ እነዚህን ነገሮች በራሱ ዳውንሎድ የሚያደርግልን ነው። ስለዚህ ይሄኛው አላስፈላጊ ሊሆን ይችላል፣ ስልካችን ስቶሬጅ ሊሞላ ስለሚችል ማለት ነው። ዋትስአፕ ላይም በተመሳሳይ ነው። ሴቲንግ ውስጥ ገብታችሁ እነዚህን ነገሮች ማስተካከል ትችላላችሁ ነው። ሌላኛው ሲንክሮናስ አውቶ ሲንክሮናስ የምንለው ምንድነው? ስልኮ ከኢንተርኔት ጋር ሲሆን ምሳሌ ከኮንታክት ሊሆን ይችላል፣ ካላንደር ሊሆን ይችላል፣ ከጂሜል ከፎቶ ከነዚህ ጋር በራሱ ጊዜ ምንድን የሚያደርግልን ሲንክሮናይዝ የሚያደርግልን ነው። ስለዚህ በራሱ የሚያዘምን ባህሪ ስላለው አውቶ ሲንክሮናስ አንደኛ ምን ያደርጋል ማለት ነው ዳታችን ይቆጥራል ማለት ነው። ሁለተኛ ስቶሬጃችን እነዚህን ነገሮች ስለሚወስዱ እነኛውም ማጥፋት ያለበት። ስለዚህ እነዚህን ማጥፋት አንዱ ጥቅሙ ምንድነው? አንደኛ ባትሪን ይቆጥባል፣ ሁለተኛ የሞባይል ዳታን ይቀንሳል፣ ሶስተኛ ባክግራውንድ ራን የሚያደርጉ እነዚህን ይቀንሳል ማለት ነው። ስለዚህ አውቶ ሲንክሮናስን ካጠፉ አዳዲስ ኢሜሎች፣ ኮንታክቶች ወይም ካላንደር ወዲያውኑ ላይታዩ ይችላሉ። ስለዚህ ከሚያስፈልጉት ጋር በማመጣጠን መጠቀም አለበት ማለት ነው። አውቶ ሲንክሮናስ እንዴት ይጠፋል የሚለው በአብዛኞቹ አንድሮይድ ስልኮች ላይ የተለያየ ሊሆን ይችላል። ምሳሌ ሳምሰንግ ሊሆን ይችላል፣ ቴክኖ ሊሆን ይችላል። እነዚህ ጋር የተለያየ ሊሆን ይችላል። 3 ስቴፑን ነው የምትጠቀሙት። ፓስዋርድ ሴቲንግ ውስጥ ከፍታላችሁ ፓስዋርድ ኤንድ አካውንት የሚለው ጋር ዜን አካውንት አውቶማቲካሊ ሲንክሮናስ የሚለው ውስጥ ከገባችሁ በኋላ ጎግልም ከሆነ ልክ በጎግል ሴቲንግ አካውንት ዜን የጎግል መለያውን ይምረጡ ይላል። እዚህ ውስጥ ገብታችሁ ኦፍ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮ እንዲህ ይመስላል ማለት ነው። የስልካችን ፍጥነት የሚጨምሩልን 9 ዋና ነገሮች የመጀመሪያው ምንድነው ብለናል? የመጀመሪያው ስቶሬጃችን ፍሪ ማድረግ ነው። ሁለተኛው ካች ማጽዳት ነው። ሶስተኛው ጋር ስንመጣ ምንድነው የማንጠቀምባቸውን አፕሊኬሽኖች ማጥፋት ነው። አራተኛ ላይቭ ዌልፔፐር የምንላቸው እነዚህን ነገሮች ማጥፋት ነው። አምስተኛ ላይ ስንመጣ ዊጅጌት የምንላቸው ካላንደሮችን፣ ታይሞች እነዚህን የያዙትን ማጥፋት ነው። ስድስተኛ ጋር ስንመጣ ስልካችን ሪስታርት ማድረግ፣ ሰባተኛ ሶፍትዌሮችን አፕዴት ማድረግ፣ ስምንተኛ ላይ አኒሜሽኖችን እነዚህን በራሳቸው ጊዜ አኒሜት የሚያደርጉ ፍጥነታቸው እንዲቀንሱ ማድረግ፣ ዘጠነኛ ላይ ስንመጣ አውቶ ዳውንሎድ ወይም አውቶ ሲንክሮናስ የምንለው እነዚህን ነገሮች እንዲያጠፉ ማድረግ ነው። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቻው።